አረቄው እንግዲህ ተቀርቷል። ግን ስስቅ የሆነ ነገር እያደረግኩ እንደሆነ ገምቷል ማለት ነው አንደኛው። ግን አንደኛው ምንም አልጠረጠረም ነበረ። ነገር ግን አረቄው ተቀርቶ ሲሰጠው ሲቀምሰው ውሃ ነው። ከዛ የኔ መሳቅና የእሱ ሲቀምሰው ውሃ መሆን አጋጣሚው በጣም የሚገርም ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ባለፈው ቪዲዮ ሰርቻላችሁ ነበር። የዛ ቀጣዩን ክፍል ይዤላችሁ መጥቻለሁ። እንግዲህ መጥተዋል። እኔም ያዘጋጀሁትን እንግዲህ ይኸው በዚህ መልኩ እንግዲህ እየተቀዳ ነው። ቀርቷል። ለሱም ለራሱም ቀርቷል። ለጓደኛውም እንግዲህ ይኸው እየቀዳለት ነው ማለት ነው። ከዛ እኔ በጣም ሳቄን መቆጣጠር አቃተኝ። ለምን እንደሆነ አላቅም። በእርግጥ ቶሎ አይነቁም ነበረ። ጸጥ እስከሚጠጡ ብዙ እያወሩ ገና ጨዋታ ላይ ስለነበሩ እንትን አላሉ። ቶሎ አልቀመሱትም እና ብዙ መቅረጽ እችል ነበረ። ነገር ግን እኔ በጣም እንጃ ሳቄን መቆጣጠር አቃተኝ። ከዛ ወዲያው ደግሞ ያንኛው ልጅ እንግዲህ ውድ ቤተሰቦች ቪዲዮውን እንዳያችሁት ነው ይመስላል። በጣም የተናደዱት በጣም ነው የተበሳጨው ማለት ነው። ምክንያቱም ሰው ፊት አውርዶ ፍርጥ አያደርገኝ ምንም ማድረግ አይቻልም ማለት ነው። እና በቃ እንግዲህ ያው እንግዲህ እስከመጨረሻ ተናግሯል ማለት ነው። ስለዚህ አንዳንዶች ይናገራሉ፣ አንዳንዶች ግን አፍሮ ምናምን ጸጥ ብሎ ጠጥተው ውሃቸውን ይሄዳሉ። ግን አይናፋርነት ለማንም አይጠቅምም፣ ለማንም አይበጅም። ስለዚህ አይ ይሄ እንደዚህ ነው ተሳስታችሁ ይሆን እንዴ ይቅርታ እንደዚህ ነበር ምናምን ቢባል ክፋት የለውም ማለት ነው። እና በቃ አጋጣሚ እንግዲህ ዛሬ ይሄንን አድርጌያለሁ። እንግዲህ ከትናንት ወዲያ ነበር የለቀኩላችሁ ቪዲዮ። ቀጣዩ ቪዲዮ እንግዲህ ያያችሁትን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሌላ አዳዲስ ነገር ይዤላችሁ እንድመጣ ከጎን የሆናችሁ አበረታቱኝ ማለት ነው። ሌላ ደግሞ እንግዲህ ያው በእኛ አካባቢ እስኪ ደግሞ ጠላው ላይ ደግሞ እንግዲህ ያው ጠላውን እንደ ውሃ መሸወድ አይቻልም። ነገር ግን ውሃውን ግማሽ ጠላውን ግማሽ አድርገን ደግሞ በዛ ቪዲዮ ሰራላችሁ ይሆናል። እንግዲህ ያው እንግዳ ሲመጣ መጠበቅ ግድ ይለኛል። የዕለት ያው እንግዳ ስለማይመጣ ማለት ነው። እና ውድ ቤተሰቦቼ ያው እንደነገርኳችሁ እኔ ኢትዮጵያን ያለሁት አበረታቱኝ። የምታበረታቱኝ ሁላችሁንም ከልብ ከልብ የማመሰግነው ክበሩልኝ። እንግዲህ ሀገራችንን ሰላም ያደርግልን እግዚአብሔር አምላክ። ሁላችንም በያለንበት ይጠብቀን። ፍቅሩን፣ ሰላሙን፣ አንድነቱን፣ መተሳሰቡን ያድለን ማለት ነው። እና በቃ ቀን በቀን ቤት እንዳለቅ ያው መብራት ሲጠፋ ምን ሲል ዳታ እንደለባ ይሰራልኝ ማለት ነው። እኔ ደግሞ ትንሽ ከተማ ስለሆነ ያለሁት ብዙ እንደፈለገኝ አይሰራልኝም ማለት ነው። ስለዚህ ወደ አዲስ አበባ ሳቡኝ። በቃ አዲስ አበባ ነው ይበሉና ልታሰሩኝ የምትፈልጉ ካላችሁ ችግር የለም። እኔ ለመቀወጥ ቀውጥላችኋለሁ፣ ሰራላችኋለሁ ማለት ነው።